በሙታን መሃል ለምን ፈለጋችሁ? አይነሳም፣ አበቃ፣ ተፈጸመ፣ ተደመደመ ብለው ነበር። ሕይወትን እንደ አዲስ የመጀመርን እድል የሰጠ እጅግ የተወደደ ልዩ ቀን ነው። ድቅድቅ ከሆነና ከብዙ ጨለማ በኋላ ያለ ብርሃን ያለ ንጋትም ማረጋገጫ ነው። ትንሣኤን መቅበር አይቻልም፣ ሕይወትን መቅበር አይቻልም። በሦስተኛው ቀን ተነስቷል። ክብር ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ ያለ ጊዜው የፍቅሩ ኃይል እንዲገለጥ ያደረገ መቃብር ፈንቅሎ ታየ ተአምራቱ እኛም ተደሰትን ስናድል መንሳቱን ሁሉን ቻይ የሆነ ግን ለእነሱ ተላልፎ መስጠቱ ስለኛ ደህንነት ነው። በቃ እንደዚህ እያንከባለለኝ እየላጠኝ ይሮጣል። እኔ አድኑኝ አድኑኝ። የኛ ጌታ ቋጠሮን የምትፈታ እንዴት ነው ደፋር የሆንሽው? ቀልጣፋ ናት ይሉሻል። ሲሪየስሊ መውሰድ እኔን ካቆሙ በኋላ ነው። ሰው በሰውነቱ ይፈተናል። በገዳማዊነት ህይወት ውስጥ እግዚአብሔር ነው የሚጠራው። ፍትህ ተቀብሮብን ከሆነ በረከት ተቀብሮብን ከሆነ ሁሉ ነገር ትንሣኤ አለ። አንተ ትውልድህን እንዴት ነው የምትረዳው? በጣም ከባዱ የምፈራው ነገር ሞትን ነው። እስካሁን ድረስ አብዛኛውን ልብስ የሚገዙልኝ የሚያለብሱኝ ምናምን እነሱ ናቸው።